እንዴት አመሻችሁ። ዛሬ የምንጀምረው we're gonna talk about JavaScript array methods እና JavaScript array method ምን እንደሆኑ ዛሬ እናያለን። እና ላስት ዊክ ስለ array አይተናል። what arrays are? array ማለት it's a structure that holds multiple values ማለት ነው። so arrays hold multiple values እና on those arrays ደግሞ የምንጠቀማቸው ፋንክሽኖች አሉ። እነዚህ ፋንክሽኖች they're built-in ናቸው ማለት ከጃቫስክሪፕት ጋር አብረው የተሰሩ ናቸው እና እነሱን ነው ዛሬ የምናየው። we will open up our web browser. let's get into script.js እና html ፋይል ክሬት አድርጋችሁ ሊንክ ማድረግ ነው የሚጠበቅባችሁ። so ዛሬ የምናየው ምንድነው አለ we're gonna start on array methods. okay so array ሜተዶች ምን እንደሆኑ እንማራለን ማለት ነው ዛሬ። so array methods ቅድም እንዳልኳችሁ are built-in function that so አሬዎችን ለተለያየ ፐርፐዝ ማኒፑሌት ለማድረግ የምንጠቀምባቸው ቢልትን ፋንክሽኖች ናቸው እና ፋንክሽንስ ምን እንደሆነ አይተናል። they are reusable codes that have some type of logic እኛ የምንፈልገውን አውትካም እንዲሰጠን ኮድ የምናደርገው it's a reusable code ማለት ነው። so built-in functions ሲሆኑ ደግሞ ከላንጉዌጁ ጋር ላንጉዌጁን የፈጠሩት ሰዎች የሰሩት ፋንክሽኖች ናቸው ማለት ነው። ከኖርማል ፋንክሽኖች የሚለዩት they're maintained by the ፋውንደሮቹ ናቸው ሜንቴን የሚያደርጉት ኮዶችን እና they come with the language. that's the only difference ከኖርማል ፋንክሽን ጋር በምንሰራው። so መጀመሪያ የምናየው array ሜተድ በጣም ብዙ አሉ። you could check them out web3 scrolls ላይ or mdn docs። ስለዚህ mdn docs ሰርች አድርጋችሁ or web3 schools ላይ በጣም ብዙ different type of array ሜተዶች አሉ። ግን ዛሬ የምንማረው አብዛኛውን ጊዜ የሚያጋጥሙን ነው እና ማወቅ ያለብንን array ሜተዶች ናቸው የምናያቸው። so የመጀመሪያው length ሜተድ ነው። so ይሄ length ሜተድ ይሄን length ሜተድ እንዴት ነው የምንጠቀመው እና what's ጥቅሙ ምንድነው ነው። so length ነው ፋንክሽኑ፣ ግን ሜተድ እንዴት ነው የሚጠራው? array dot length ብለን ነው የምንጠራው። so how do we use this method? this መጀመሪያ ኢንሳይድ ነው የሚጠራው። ይሄ ምን ማለት ነው? length we do not invoke it or call አናደርገው። እሱን ኢን ፕራክቲስ እናያለን ማለት ነው። ግን ፋንክሽን ስለሆነ ቤዚክ ስትራክቸሩ እንደዚህ ነው። ሶ የአሬያችንን ስም ከዛ እዛ ላይ ዶት ኦፐሬተርን በመጠቀም ሜተዱን ኮል እናደርገዋለን ማለት ነው። ስለዚህ ይሄ ነው ሲንታክሱ። ስለዚህ አሁን let's create an array of fruits የሚል array create እናደርግና we would have an apple, orange, a banana and avocado. so hey it's an array of fruits እና length ምንድነው የሚያደርገው? it gives us it returns the number of elements እና ምን ማለት ነው? when we say it returns the number of elements
ምን ማለት ነው? ኢት ሚንስ ብዛቱን አሬ ውስጥ ያሉ ኤሌመንቶችን ብዛት። ሶ እዚህ ጋር ስንት አለን? አራት ኤሌመንቶች አሉን። ሶ እሱን አራት መሆኑን የሚገልጽልን ሌንግዝ የሚለው ፕሮፐርቲ ነው ማለት ነው። ሶ ሌትስ ሴይ ኢት ኢን አክሽን። ስለዚህ ዋት ዊ ዱ ኢዝ ኮንሶል ዶት ሎግ ብለን የአሬያችንን ስም ከዛ ዶት ስንል እዚህ ጋር ብዙ አይነት ሜተዶች ይመጣሉ። ዶት በማለታችን ብቻ ዶት ኦፐሬተር ነው። ደን ዊ ሴይ ሌንግዝ የሚለውን ኢንቮክ እናደርገዋለን። ሶ እዚህ ጋር ይሄን አልተጠቀምንም፣ ምክንያቱም ሜተድ ስለሆነ እና ፓራሜትር የሚቀበል ፋንክሽን ስላልሆነ ቢልቲንም ስለሆነ ዊ ዱ ኖት ሃቭ ቱ ኮል ደ ፋንክሽን ማለት ነው። ስለዚህ this is the way in which we run dot length function። ሶ አሁን ኮንሶል ሎግ አድርገን ስናየው ምን መምጣት አለበት? አራት ቁጥር ኦር ሌንግዙ መምጣት አለብን። ሶ we need to go live እና ኮንሶላችን ላይ አራት የምትለው ቫልዩ መታለች። ሶ አራት መጥቷል። እና የዶት ሌንግዝ ጥቅሙ ምንድን ነው? አንደኛ የአሬ ውስጥ ያለውን ብዛት ለማወቅ። ሶ ኖዊንግ ዲስ ኢንፎርሜሽን ሉፕ ስናደርግ ፎር ሌት አይ ኢዝ ኢኳል ቱ 0 ብለን ከዛ አይ ኮንዲሽናችን ሌስ ዛን ፍሩትስ ዶት ሌንግዝ ማለት እንችላለን። then we can say ኢንክሪመንት ኮንዲሽናችንን እናስቀምጣለን። ሶ ምን ማድረግ ነው የምንፈልገው? ኮንሶል ዶት ሎግ ፍሩትስ አት ፖዚሽን አይ። ስለዚህ ዋትስ ሃፕኒንግ እዚህ ጋር የሌንግዝ ጥቅም እዚህ ጋር ምንድን ነው? ምን ያህል ጊዜ ሉፑ ራን ማድረግ እንዳለበት እንወስናለን ማለት ነው። ሶ ይሄ ምንድን ነው? አይ 0 ነበር። ኮንሶል ሎግ ፍሩትስ አት ፖዚሽን 0 አልን። ስለዚህ አት ፖዚሽን 0 ምን ይወጣል? አፕል ይወጣል። ደን የአይ ቫልዩ ይጨምራል። ቀጥሎ ሲመጣ አይ 1 ነው። ስለዚህ ፍሩትስ አት ፖዚሽን 1 ምንድነው? ኦሬንጅ ይቀጥላል። ስለዚህ አራቱንም ዳይናሚክሊ ማውጣት እንችላለን ማለት ነው። ኢንስቴድ ኦፍ ዱይንግ ዲስ ፍሩትስ አት ፖዚሽን 0 ፍሩትስ አት ፖዚሽን 1 እያለም 100 ካለ እስከ 100 መጻፍ አይጠበቅብንም። ዳይናሚክሊ ዩዚንግ ደ ሌንግዝ ሜተድ የመጨረሻውን ኤንዲንግ ቫልዩን ስለምናውቅ ዳይናሚክሊ ፕሪንት አውት ማድረግ እንችላለን ማለት ነው። ሶ አፕል ወጣ፣ ኦሬንጅ፣ ባናና፣ ደን አቮካዶ። ሶ የሌንግዝ ጥቅም ይሄ ነው ማለት ነው። ኢት ጊቭስ አስ ዘ ነምበር ኦፍ ኤሌመንትስ። ሶ እዚህ ጋር አሬ ነው። this is the array of fruits እና እየታያችሁ ነው። so this is the array of fruits እና at zero's position አሬ 0 ቤስድ ኢንዴክስ ነው ያለው ብለን ተነጋግረናል። ስለዚህ at zero's የመጀመሪያው ፍሩት ባናና ነው። then we have an apple 2 3 እያለ በየፖዚሽናቸው ተቀምጧል። so how does the loop work? አሬ ዶት ሌንግዝ ስንል ስንት ይሰጠናል? ከ0 እስከ 7 ስንት ቁጥሮች አሉ? 8 ቁጥሮች አሉ። 0 1 2 3 ከዛ 4 5 6 ስንል እስከ 8 ያለውን ሬንጅ ይሰጠናል ማለት ነው። then አይ ኢኒሻሊ ስንት ነበር? አይ ኢኒሻሊ 0 ነበር። then fruit we said fruit at position አይ ፕሪንት አውት ይደረጋልን። ሶ አይ ኢኒሻሊ 0 ከሆነ ፍሩት አሬው አት ፖዚሽን 0 ምንድነው? ባናና። ሶ ባናና ወጣ። then ፍሩት አት ፖዚሽን 1 አፕል፣ 2 ኦሬንጅ፣ 3 ፖቴቶ እያለ
እስከ 7 ድረስ። ሶ ሌንግዙ ስንት ነው? ሌንግዙ 8 ነው። ኮንዲሽናችን ምን ነበር? አይ ሌስ ዛን ሌንግዝ which is 8። ስለዚህ እስከ 7 ያለውን ቫልዩ አወጣለን ማለት ነው። ኢን አወር ኬዝ ደግሞ እስከ 4 ያለው ምክንያቱም 4 ስለሆነ። ስለዚህ that's one of the uses of array.length። okay, let's continue. So the next method we're gonna see, let's comment this out. now ሁለተኛው ሜተድ ደግሞ it's called the at ሜተድ እና ይሄኛው ፓራሜትር ስለሚቀበል ኢንቮክ እናደርገዋለን። so ይሄ at ሜተድ what does it do or its purpose? ፐርፐዙ ምንድነው? it returns the item at a given position or index. so የአት ሜተድ ደግሞ ይሄም አሬ ሜተድ ነው። አሬ ሜተዶች ማለት እንዳለው ቢልቲን ፋንክሽኖች ፋውንድ ኦን አን አሬ። እነዚህ ቢልቲን ፋንክሽኖች አሬ ላይ ነው ልናገኛቸው የምንችል። ይሄ ምን ማለት ነው? ሌት ብለን ነም is equal to 10 ካልን ከዛ ነም ዶት ብለን እነዛን ሌንግዝ ኦር የመሳሰሉት ሜተዶችን ኦር ፋንክሽኖችን ቢልቲን ፋንክሽኖችን አናገኝም። የነምበር ደግሞ የራሱ ቢልቲን ፋንክሽኖች አሉ። ሶ እነዚህ አሬ ሜተዶች they're used only for arrays ማለት ነው። ሶ let's continue እና ወደ at ሜተዳችን ስንመጣ how does it work? ለምሳሌ we have the fruit array then አፕልን ማውጣት ፈለግን or any other fruit እና ፖዚሽኑን ማወቅ ፈለግን። what do we do is we say console.log fruits then at እንልና ፖዚሽኑን let's say 3 so at position 3 ምንድነው የመጣልን? አቮካዶ። ስለዚህ what the at method does is it's a replacement for this syntax fruits at position 3 so more intuitive ነው እዚህ ፖዚሽን ጋር ማለት ይሻላል instead of saying curly braces open አድርጎ close ከማድረግ we can use the at operator and it works exactly like using the array with the index. it would return the value at that position ማለት ነው። ስለዚህ የምንፈልገው ፖዚሽን ላይ ቫልዩን ሪተርን ያደርግልናል። ከዛ ይህን ቫልዩ ሌላ ቫሪያብል ላይ ስቶር አድርገን መጠቀም እንችላለን። then እስካሁን በጣም ሲምፕሎቹን ነው እያየን ያለነው። ኦኬ ሶ አሁን ወደ ሶስተኛው አሬ ሜተድ ስንሄድ ቱ ስትሪንግ የሚባል አሬ ሜተድ እናገኛለን ማለት ነው። ስለዚህ ይሄ ምን ያደርጋል? it converts an array to a string ወደ ስትሪንግ ይለውጣል ማለት ነው አንድን አሬ። ምክንያቱም አሬ is a list of values እነዛን ቫልዩዎች ወደ አንድ ስትሪንግ ይወስዳቸዋል። ሌትስ ሴይ 5 ስሞች ካሉን 5ቱን ስሞች ወደ አንድ ሴንቴንስ ይለውጥልናል ማለት ነው። ሌትስ ሴይ names
ከዛ አሬ ኦፍ ኔምስ ጄን ጆን ሚለር እንበል። so we have 3 names. so ኔሞቹን ኮንሶል ሎግ ብንል we have an array of 3 names ጄን ጆን እና ሚለር። እነዚህ አሬ ናቸው እዚህ ጋር እንደምናየው ሲንታክሱ። then what we're gonna do is convert this to a string. ስለዚህ let's say console.log numbers names dot to string ብለን ኢንቮክ እናደርገዋለን። then what expect የምናደርገው it's gonna be a string ማለት ነው። so expect የምናደርገው a string of names። ስለዚህ አንድ ሴንቴንስ ይሆንና it's gonna be ጄን ጆን እና ሚለር። let's check it out. so it is a string of ጄን ጆን እና ሚለር separated by comma። ስለዚህ አሬ የነበረው ወደ string ኮንቨርት ያደርግልናል ማለት ነው። so this is the toString array method. then let's continue. now join የሚል ደግሞ አራተኛ አሬ ሜተድ ነው ማለት ነው። then ይሄኛው join ሜተድ ከቶስትሪንግ ጋር የሚለያየው አንደኛ እነዚህ በኮማ ሴፐሬትድ ስትሪንግ ሆኖ ግን ኮማ ሴፐሬትድ ናቸው። ኢን ጆይን ጋር ስንመጣ ግን ሴፐሬሽኑን ለሴፐሬሽኑ ሲምቦል እኛ አሳይን ማድረግ እንችላለን። ሶ we can assign a symbol for the separation እና ቫልዩዎቹ የቱ ጋር እንትን ማድረግ እንደሚችሉ ዲፋይን ማድረግ እንችላለን። ቫልዩዎቹ የቱ ጋር ስፕሊት እንደሚያደርጉ ዲፋይን ማድረግ እንችላለን ማለት ነው። let's say we have words እና እነዚህ ወርዶች አሬ ናቸው። it is hello ከዛ world then javascript. so what we're gonna do now is we're gonna join them. so log ብለን words dot join ብንል what's gonna happen is let's check it out. so መጀመሪያ ላይ it's the same with toString። ስለዚህ it gives us a string separated by comma አንድ ሙሉ ስትሪንግ ነው ግን በመሃል ኮማ አለው። so what we can do is ስፕሊት የሚያደርግበትን የኮማውን መቀየር እንችላለን። ስትሪንግ እንትን ሲምቦል ተጠቅመን ግን ስፔስ ከሰጠነው አሁን ምን ይሆናል? this comma would be replaced by an empty string. let's check it out. so ኮማዎቹ ጠፍተዋል። አሁን ሪፕሌስ የተደረጉት በኤምቲ ስትሪንግ ነው። we can continue now. let's say instead of a comma I wanted a star or a hashtag. so what's gonna happen is instead of the empty space or the comma በፈለግነው ሴፐሬተር መጠቀም እንችላለን ማለት ነው። so this is more flexibility ይሰጠናል። now let's continue to the fifth array method.
which is push. so እስካሁን ያየናቸው they have been በጣም trivial እና በጣም ቀላል የሚመስሉ now ግን one of the important array methods ይሄኛው ነው push እና push ምንድነው የሚያደርገው it adds a new element to the last index position of our array so አዲስ ኤሌመንቶችን መጨረሻ ላይ አድ ያደርግልናል ማለት ነው በቀላል አማርኛ so let's say const okay fruits የሚለው አለ ስለዚህ what we can do is we can say fruits dot push potato ከዛ fruits dot push so what's happening is የቅድሙ አሬ አለን እነዚህ አሬዎች አሉ then መጨረሻ ላይ ያለው ምንድነው አቮካዶ then fruit dot push ስንል what it's doing is potato እና and avocado no tomato መጨረሻ ላይ ፑሽ እያደረገ ነው ማለት ነው or አድ እያደረገልን ነው ወደ አሬያችን ውስጥ ስለዚህ መጀመሪያ ላይ ፑሽ ያደረግነው ፖቴቶ ነው ስለዚህ አሁን የአሬያችን መጨረሻ ፖቴቶ ነው ማለት ነው ከዛ ድጋሚ ደግሞ ሌላ ኤሌመንት ፑሽ ማድረግ ከፈለግን we call the push method and now tomato ይሆናል አሁን console log fruits ብንል ምን ሆኗል አራት የነበረውን 6 an array of length 6 ሆኗል ማለት ነው so push it adds a new element at the end of an array መጨረሻ ላይ ነው አድ የሚያደርገው then lengthም ተለውጧል ማለት ነው አሁን if we say console dot length ከዛ የአሬያችንን ስም fruits dot length ስንት ይሆናል 6 ይሆናል ማለት ነው so 6 ስለዚህ dynamically we can add new values at the end of an array using the push method okay let's continue ስለዚህ whenever we want to add a new fruit we just say push ከዛ የፍሩቱን ስም ከዛ መጨረሻ ላይ አድ ያደርግልናል ማለት ነው okay then if we can add an element to an array we would want a function to delete an element from an array ስለዚህ let's say እሱም የሚያደርግልን ደግሞ ምንድነው pop so pop function what does it do push function ምንድነው የሚያደርገው it adds an element to the last position ስለዚህ pop ደግሞ it removes አንደኛ remove ያደርጋል removes the last element remove ብቻ አይደለም የሚያደርገው it will return that element ስለዚህ እንደ ሪዛልትም ይሰጣችኋል ይሄ ምን ማለት ነው let's say console no እንጠቀመው መጀመሪያ ስለዚህ fruits dot pop አለን then okay we said fruits dot pop ስለዚህ አሁን fruit dot pop ስንል የመጨረሻውን ኤሌመንት አስወጥተናል ማለት ነው ስለዚህ ከዛ አሁን አሬያችንን ቼክ እናድርገው ወጥቷል አልወጣም የሚለው fruits
የቅድሙ ኮንሶል ሎግ 6 ኤሌመንቶችን አሳይቶናል። ከዛ አሁን አፍተር ዊ ፖፕድ አውት የመጨረሻውን ኤሌመንት ስንት ሆኑ? 5 ቶሜቶ ሀዝብን ተወግዷል ማለት ነው። ናው ምንድነው ያልኳችሁ? ፖፕ ምን ያደርጋል? ኢት ሪሙቭስ ዘ ላስት ኤሌመንት ከዛ ኢት ዊል ሪተርን ዳት ኤሌመንት። ስለዚህ ሪተርን ምን ማለት ነው? ሪዛልት ይሰጠናል ያ ፋንክሽን። ሶ ሌትስ ሴይ ኮንስት ላስት ፍሩት ብለን ቫሪያብል ኔም ክሬት አድርገን ደን ኮንሶል ዶት ሎግ ላስት ፍሩት አለ። ሶ የፖፕ ፕሮፐርቲ ምንድነው የሚያደርገው? ከአሬያችን ውስጥ ከፍሩትስ አሬ የመጨረሻውን ኤሌመንት ይደልተዋል። ግን ደልቶት አያስወግደውም። ምን ያደርጋል? አሬ ውስጥ የላስት ፖዚሽኑን ይደልተዋል። ከዛ ቫልዩን ግን ሆልድ ያደርጋል ማለት ነው። ቫልዩን ይይዝና ኢት ሪተርንስ ኢት ቱ ዩ። ስለዚህ መጠቀም ከፈለጋችሁ ቫሪያብል ላይ ማስቀመጥ ትችላላችሁ ማለት ነው። ደን እሺ ኪታው ሶ ቶሜቶ ወጥቷል ከዚህኛው አሬ። ከዛ ቫልዩን ማስቀመጥ እንችላለን ማለት ነው። ሶ that's the pop array method now. so ፖፕን አይተናል። it deletes an element from የአሬያችን የመጨረሻውን ኤሌመንት ይደልታል። ፑሽ ደግሞ አሬያችን ላይ መጨረሻ ላይ አዲስ ኤሌመንት አድ ያደርግልናል ነው። we say an array is 0 index። ስለዚህ 0 ላይ ያለው ነው የመጀመሪያው ኤሌመንት። ሶ የመጀመሪያው ፖዚሽን ላይ አድ ማድረግ ከፈለገን instead of pushing it to the last what do we use? ምንድነው የምንጠቀመው? unshift የሚለው we use the unshift method። so የአሬያችንን ስም ከዛ unshift ስንል we're using the unshift method። so ይሄ unshift method ምንድነው የሚያደርገው? ፐርፐዙ it adds a new element at the beginning of our array። so አሬዎቻችን ምን እንደሚመስሉ እናውቃለን። ፍሩትስ የሚለው አሬ መጀመሪያ ላይ ያለው አፕል ነው። ኢቨን አፍተር አዲንግ a new element ሁሌ አፕል ነው ከመጀመሪያ እና አዲስ ኤሌመንቶች መጨረሻ ላይ ነው አድ እየተደረገ ያሉት። now what we want to do is የአሬው መጀመሪያ ላይ አድ እንዲደረግ ፈለግን። so እሱን ለማድረግ what do we use? we use the unshift method። so fruits dot unshift ብለን ከፊት እንዲጨምር የምንፈልገው ኤሌመንት ማለት ነው። let's say pineapple። ከዛ ሴቭ አድርገን እሱን ዲስፕሌይ እናድርገው። so what happened is እስካሁን መጨረሻ ላይ ነበር ኤሌመንቶቹ አድ ሲደረጉ የነበሩት። አሁን ግን the elements are being added to the front። ስለዚህ at index 0 አሁን ፓይናፕል ሆነ ማለት ነው። at index 1 it's apple። so እንደዛ ያለ ይቀጥላል ማለት ነው። so unshift adds a new element at the beginning of our array። now ቅድም ደግሞ ምን አየን? pop it returns the last element። what about the first? እንዴት ነው የመጀመሪያውን ኤሌመንት የምናገኘው? so to do that we use array dot shift። so unshift ሲሆን መጀመሪያ ላይ አድ ያደርግልናል። shift ሲሆን ደግሞ የመጀመሪያውን ሪሙቭ ያደርገውና ቫልዩን ይሰጠናል ማለት ነው። so it removes the element
at the beginning ሶ ምን ያደርጋል? ኢትስ የፖፕ ተቃራኒ ማለት ነው። ፖፕ ሪሙቭ ያደርጋል ኤሌመንቱን፣ ግን አት ኤንድ ነው ኖት አት ቢጊኒንግ። ከዛ ቫሊዩን ሪተርን ያደርግልናል። ሶ ሌትስ ሴይ ፍሩትስ ዶት shift ከዛ it doesn't need a parameter ምክንያቱም መጀመሪያ ላይ ያለውን ነው ሁሌ ሪሙቭ የሚያደርገው። ከዛ console.log fruits አሁን ቅድም ፓይናፕሉ ከፊት ነበር። አሁን ሽፍት ስናደርገው ፓይናፕሉን ሪሙቭ አደረገው። ደን አሪያችን ወደ ነበረበት ፖዚሽን ተመለሰ ማለት ነው። ኦኬ shift removes the element at the beginning። ከዛ የዚህን ቫልዩ ከፈለግን const element at beginning ብለን ቫሪያብል ፈጥረን እዛ ላይ ስቶር ማድረግ እንችላለን። then ዶት ሎግ ብለን ያንን ቫሪያብል ስንጠቀመው ቫልዩን እናገኘዋለን ማለት ነው። ሪሙቭ ያደረግነውን ኤሌመንት ቫልዩ ማግኘት እንችላለን። ሶ ፓይናፕልን አገኘም ማለት ነው። እሺ ሶ መጀመሪያ አካባቢ ያልታያችሁ ሰዎች this is የመጀመሪያው አሬ ክሬት ያደረግ ነው። ከዛ የመጀመሪያው ሜተድ ደግሞ አሬ ዶት ሌንግዝ ነው። ሶ ይሄኛው ኢንቮክ አይደረግም። ሶ አሬ ዶት ሌንግዝ ምን ያደርጋል? it returns the number of elements። ስለዚህ ይሄ አራት ብዛቱን አራት የሚል ቫልዩ ያሳየናል ማለት ነው። ሶ when we say fruit dot length አውትካሙ ምንድነው? አራት የሚለውን አውትፑት ይነግረናል። ሶ ቤዚክሊ የአሬውን ሌንግዝ 100 ከሆነ ኤሌመንቶቹ 100 ይነግረናል። ያ then ሁለተኛ ያየነው አት የሚለውን ሜተድ ነው። አት ደግሞ አሪያችን አት ሳም ፖዚሽን ያለውን ቫልዩ ይነግረናል። ሶ እዚህ ጋር ምን አለን? ፍሩትስ አት ፖዚሽን 3። ስለዚህ አሬ 0 ኢንዴክስድ ነው ብያቸዋለሁ። ስለዚህ 0 1 2 3 ስንል ምን ያወጣልናል? አቮካዶ። this is the second method። ሶ እንደዛ እያለን we've come to array dot shift ሌላውን በኋላ መጨረሻ ላይ ሪቫይዝ አደርግላችኋለሁ። then let's continue። so now how do we join two arrays? so ሁለት አሬዎች እንዴት ነው ጆይን ማድረግ የምንችለው የሚለውን we use the concat ሜተድ። ሶ እነዚህ አብዛኛውን ጊዜ የምናገኛቸው ሜተዶች ስለሆኑ ነው በየተራ እያሳያቸው ያሉት። ሶ the concat ሜተድ ምንድነው የሚያደርገው? it joins arrays into a new array። ስለዚህ let's say const alphabet የሚል አሬ አለን እና ያ አሬ ኤቢ እና ሲ ያለን እንበል። now we have another array nums a string of numbers። so ከዛ what we wanted to ምንድነው ማድረግ የፈለግነው? ሁለቱን አንድ አሬ ውስጥ እንዲቀመጡ ፈለግን። so how do we do that is
አንደኛ የምናስቀምጥበትን ቫሪያብል እንሰይማለን። ሶ ሌትስ ሴይ አልፋቤት ኤንድ ነምስ then what do we do? so ከፊት መቅደም ያለበትን አሬ እንጽፈውና we say a concat ከዛ let's say nums then let's console.log alphabet and nums so ምን አገኘን? ቢገር አሬ ከዛ ሁለቱ አሬዎች በአንድ ተጨምቀው ማለት ነው። so what happened is the method ምን ያደርጋል? አሬዎቹን ይበታተናል። ሁለቱን አሬ ወደ አንድ አሬ ይሰበስባቸዋል። so abc ከዛ 1 2 and 3 then ይሄኛውን አልፋቤት ከዛ አልፋቤት መቅደም ስላለበት we can say nums ቅድሚያ then አልፋቤት ችግር የለውም። ኦርደሩ ብቻ ነው የሚለያየው። then ቁጥሮቹ ከዛ አልፋቤት so concat ለዚህ ይጠቅማል ማለት ነው። so it joins የነበሩ አሬዎችን ወደ አንድ አሬ ሰበስባቸዋል ማለት ነው። this is what it does. now another method is the flat method. so ይሄ ምን ያደርጋል? አሬዎች ኔስትድ ሊሆኑ ይችላሉ ብያቸዋለሁ። ይሄ ምን ማለት ነው? we can have 1 2 3 ብለን ከዛ an array inside of an array ሊኖረን ይችላል 4 እና 5 so የዚህ አሬ ሌንግዙ ኦር ብዛቱ ስንት ነው? አንድ አለን 2 3 ከዛ 4 እና 5 ግን እንደ አንድ ቫልዩ ነው የሚታዩት because they're an array ከዛ let's say ጄን እና ጆን እነዚህ ደግሞ ሁለተኛ አሬ ናቸው። so nested ናቸው ማለት ነው። we have an array inside an array so console.log nested arrays ብለን ብናየው አንድ ሁለት ሶስት አሉ ከዛ አሬዎች ነው ያሉት። so if you can drop down ነክታችሁ ካያችሁ ሶስተኛው at position 3 ምንድነው ያለው? we have an array of size 2 ከዛ ውስጡ ያለውን ያሳየናል ማለት ነው። now እነዚህ ሆኖ መጥቶ እኛ ግን መበተን ፈልግ ነው። ስለዚህ ምንድነው የምናደርገው? we say nested arrays ከዛ we say flat then ቼክ እናድርገው። so what happened is አሬዎቹን በታተናቸው ማለት ነው። so አሁን አሬ የነበሩትን ከአሬው አወጣው so ሌንግዙ ጨመረ ማለት ነው። 1 2 3 ከዛ ስንት ነበር ሌንግዙ? 5 ነበር። እነዚህ አሬዎች ሲበታተኑ it becomes 7 so at position 1 we have 1 at position 2 3 4 5 6 and 7 so this is the method called flat. ስለዚህ flat method ፐርፐዙ ምንድነው? flattens a nested array. so this is the flat method. now the next
method array method is a little bit confusing, so ጥያቄ ካላችሁ you're free to ask። so ይሄኛው array method ምን ይባላል? ስፕላይስ ይባላል። so ስፕላይስ ምንድነው የሚያደርገው? ሁለት አይነት ቢሄቪየር አለው። አንደኛ ኤሌመንቶችን ሪሙቭ ለማድረግ መጠቀም እንችላለን። ኤንድ ደግሞ ኤሌመንቶችንም አድ ለማድረግ መጠቀም እንችላለን። so it adds or removes elements እና ሪሙቭ ካደረገ በኋላ አድ የምታደርጉት ኤሌመንት ሪሙቭ በተደረጉት ኤሌመንቶች ቦታ ነው ማለት ነው። so that's what the splice method does። so አሁን let's see the syntax። so splice የሚባለው the splice method አራት እንትኖችን ይቀበላል፣ አራት ፓራሜትሮች። so start index ይቀበላል፣ delete counter አለው፣ ከዛ አይተሞቹ አይተም 1 አይተም 2 እና እስከ የምንፈልገውን ያህል አይተም ብዛት። so እያንዳንዱን ዳይሴክት አድርገን እንየው። so ስታርት ኢንዴክስ ለምንድን ነው የሚጠቅመው? ስፕላይስን ምንድን ነው ያለው? ኢት ወይ አድ ወይ ሪሙቭ ነው የሚያደርገው። ስለዚህ አድ ለማድረግ we need a starting index የቱ ጋር አድ ማድረግ እንዳለብን። ስለዚህ የአሬያችንን መነሻ ኦር የምንፈልገውን ፖዚሽን መነሻ የምንመርጠው የመጀመሪያው ፓራሜትር ነው። so it's called start index። then delete count ማለት ከዛኛው ስታርት ኢንዴክስ ጀምረን እስከሄድ ድረስ ነው ዲሊት ማድረግ የምንፈልገው የሚለውን የምንወስነው እዚህኛው ፓራሜትር ላይ ነው ማለት ነው። ይሄ የሪሙቫል ፓርቱን ጨረስን ማለት ነው። ናው ሶስተኛው ፓራሜትር ምንድነው? እነዛ ሪሙቭ በተደረጉት ኤሌመንቶች ፖዚሽን ማስገባት የምንፈልገውን ቫልዩ የምንወስንበት ነው ማለት ነው። ናው ሌስ ይሄንን ኮፒ አድርገን ወደ ታች እናምጣው። so ኮሜንት ማድረግ አለብን። ስለዚህ አሁን we have fruits of size 4 አፕል አለን፣ ኦሬንጅ አለን፣ ባናና አለን፣ አቮካዶ at different part of our code ተጨምረው 5ም ኦር 6ም ደርሰዋል። ይሄ ፍሩት አሬ ግን አሁን ለጊዜው በዚህ ኤግዛምፕል መውሰድ እንችላለን። now what we're gonna do is we're gonna remove an element ከዛ እዛ ኤሌመንት ውስጥ አድ እናደርጋለን። so we say console.log ከዛ የፍሩት አሬያችንን ስም ከዛ we say the ስፕላይስ የሚለውን ሜተድ ኮል እናደርጋለን። then አሁን ሪሙቭ ማድረግ የምፈልገው let's say ከሁለት አንዱን ነው፣ ኦሬንጅን ኦር ባናና። ስለዚህ አሁን ስታርት ኢንዴክሳችን ስንት ነው የሚሆነው? it's gonna be 1 ከአንድ እንጀምራለን፣ ምክንያቱም አፕል 0 ላይ ነው ያለው፣ 0 አለ then 1 then 2 so ካውንተራችን if we say 2 ከየት እስከየት ያለውን ሬንጅ ነው የሚያወጣልን? ከኢንዴክስ 1 እስከ 2። ስለዚህ ከአንድ እስከ 2 ያለውን ኤሌመንቶች ያስወግድልናል ማለት ነው። ሌትስ ሴይ እንደዚህ አድርገን ሌትስ ሴቭ ኢት እና ፍሩትን ቼክ እናድርገው። so where were we? okay so አንደኛው እናጥፋውና እሺ
ስለዚህ አት ላይን 121 ላይ ነው ኮንሶል ሎጋችን ያለው። ሶ አት ላይን 121 what we did is ፍሩታችንን ይሄኛውን ፍሩት ስፕላይስ አደረግ ነው። ከየት አልን? ከኦሬንጅ ጀምረን እስከ ባናና። ሶ ከኦሬንጅ ጀምረን እስከ ባናና ሪሙቭ አድርገዋል ነው። ስለዚህ what does the splice do? it removes an element እና ሪሙቭ ያደረገውን ኤሌመንት እንደ አንሺፍት እና እንደ ሺፍት እና እንደ ፖፕ ሪተርን ያደርግልናል። returns removed elements። ስለዚህ እኛን እናጥፋና ኮንሶል ከምናደርገው ኮንስት removed fruits ብለን is equal to fruits dot splice from index 1 ጀምሮ ምን ያህል ይሄድ? 2 ኤሌመንት። ይሄ ምን ማለት ነው? ኦሬንጅን 1 ኤሌመንት ነው፣ ባናና 2 ኤሌመንት ነው። ሶስተኛ ከፈለግን ብዛት ከስታርቲንግ ፖዚሽን ጀምሮ 3 ካለን 3 ኤሌመንቶችን ማስወጣት እንፈልጋለን ማለት ነው። ስለዚህ ከስታርቲንግ ኤሌመንቱ ጀምረን 3 ኤሌመንት ቆጠረን ማለት ነው። ስለዚህ what we did is start from index 1 ከዛ remove 3 elements እያለን ነው። ምናለን? start from index 1 and remove 3 elements። ስለዚህ አሁን ምን ይወጣል? ኦሬንጅ ይወጣል፣ ባናና ይወጣል፣ አቮካዶ። ይሄኛው ኦሪጂናል ነው። እዚህ ጋር የቀደሙ ሞዲፋይድ አሬ ላይ ግን ስንት ነው ያለው? 5 አፕል፣ ኦሬንጅ፣ ባናና፣ አቮካዶ እና ፖቴቶ መጨረሻ ላይ አድ ያደረግነው። ስለዚህ አሁን 3ቱ ሲወጡ ምን ይቀራል? አፕል እና ፖቴቶ መቅረት አለበት። ሶ ፍሩታችንን ብናሳይ what's gonna happen is 2 ኤሌመንት ብቻ መቅረት አለበት። እነዛ ኤሌመንቶች ምንድናቸው? ኢትስ አፕል ኤንድ ፖቴቶ። ስለዚህ አፕል እና ፖቴቶ ብቻ ነው የቀረው። then ሪሙቭ አድርጎ ግን ኤሌመንቶቹን ሪተርን ያደርጋቸዋል፣ ይሰጠናል። የደለትናቸውን ኤሌመንቶች ከነ ቫልዩአቸው ይሰጠናል ማለት ነው። እሱን ከዛ ስቶር አድርገን እነሱንም ማሳየት እንችላለን። console.log removed fruits ነው። ስለዚህ ያስወገዳቸው ማን ነው? ኦሬንጅን፣ ባናናን፣ አቮካዶን አስወግዷል ማለት ነው። ስለዚህ 3 ኤሌመንት አስወግዷል። የቀረን 2 ኤሌመንት ነው ነው ስፕላይስን ተጠቅመን how would we add elements? so አሁን ሶስቱ ተደልተዋል። ምን ማለት ነው? ኦሬንጅ፣ ባናና እና አቮካዶ ተደልተዋል። what we want to do is በእነሱ ፕሌስ አዲስ ኤሌመንቶችን ኢንሰርት ማድረግ ነው የምንፈልገው። so what you can do is እዛው ላይ ሄሎ ብሉ ብለን ኤሌመንቶችን መጨመር እንችላለን። so let's check it out። so ምንድነው ያደረግነው? ፖዚሽኑን ካያችሁ አፕል፣ የሎ፣ ብሉ ከዛ ፖቴቶ ነው። so what we did is ከኢንዴክስ 1 ጀምረን 3 ኤሌመንቶችን እንደልታለን። ደለትን ከኢንዴክስ 1 ጀምረን እስከ 3 then በእነሱ ቦታ የሎን እና ብሉን የሚባሉ ስትሪንጎች ኢንሰርት አድርጋለሁ። ስለዚህ በኦሬንጅ ቦታ የሎ፣ በባናና ቦታ ብሉ። ሶስተኛ ኤሌመንት ስለሌለ የአቮካዶ ቦታ እንደሌለ ነው የሚቆጠረው። then our original array ፖቴቶም ስለነበረው ፑሽ ስላደረግን ፖቴቶን እነዚህ ሶስቱን አወጣን። ከዛ ግን እነዚህን ሁለቱን የጨመርነው ከፖቴቶ በኋላ አይደለም፣ ኢን ፕሌስ ኦፍ ዶስ ዊ ዲሊትድ ማለት ነው። በደለትናቸው ኤሌመንቶች ቦታ ነው አድ ያደረግነው።
Okay, so we inserted them in place of the elements we deleted. እሺ now ይህን እንትን በለውና እዚህ ጋር ለመደለት ስለተጠቀም ነው ሁለቱንም አንድ ላይ መስራት እንችላለን ደልተን አድ ማድረግ እንችላለን ግን to make it clear እንዴት ሪሙቭ እንደሚደረግ አየን ኢንዴክስ ሰጠን ከዛ ኢንዴክስ ጀምሮ ምን ያህል ኤሌመንት መደለት እንዳለበት ዲፋይን አደረግን ኢንዴክስ 1ን ከዛ 3 ደልት አለ what we can do is we can choose index 2 ከዛ delete one element ስለዚህ አሁን ምን ያደርጋል 0 1 then ባናናን ይደልታል አለቀ ማለት ነው excuse አለቀ ማለት ነው so let's say console log fruits so አምስት ነበረ at position 2 ምን አለ 0 apple ነው orange አንድ ላይ ነው banana ሁለት ላይ ነው then what we did is apple orange then banana delete that's only it አለ ስለዚህ at position 2 ላይ delete only one element ከposition 2 ጀመረ delete one element ያለው ነው ማለት ነው so what this does is banana ብቻ ይደልትልናል now አሁን I want you to imagine or create a scenario እስካሁን ያየናቸው ሜቶዶች አሉ so እነዚህ how powerful could our function be እነዚህ ዩዝ አድርገን የሆነ ሌላ ቢገር ፋንክሽን ብንሰራ አሁን ለምሳሌ ስፕላይስ ምንድነው የሚያደርገው what does splice do delete or remove add or delete ያደርጋል እሺ ሌላ ምንድነው ያየነው we've seen the length array አይተናል እሺ ጥሩ ሶስተኛ ምን አለን at የሚለውን ኢንዴክስ አየን ሶ ምን አይነት ፒክቸር ነው እንድስሉ የምፈልገው ለምሳሌ ባናናን ኢንዴክሱን ባናቀውስ or አሬውን ቆጥረን ባናቀው how would we find it ስለዚህ ሶስቱን ተጠቅመን ባናናን መደለት እንችላለን እና another array method I'm gonna show you ስለዚህ string nameውን ተጠቅመን ከዛ የአሬውን ሌንግዝ ካወቅን የቱ ጋር እንዳለ ካወቅን የአሬውን ሌንግዝ ካወቅን ስፕላይስን ተጠቅመን we can delete that user ማለት ነው ስለዚህ ይሄ ፋንክሽናሊቲ ምን ላይ in real world ታገኙታላችሁ ኮንታክታችሁን ሰርች ስታደርጉ ከየት ነው የሚያመጣላችሁ ከአሬ ስትራክቸር ውስጥ ነው የሚያመጣላችሁ ስለዚህ ብዙ ኮንታክቶች አላችሁ ስሙን ሰርች ስታደርጉ በዛ ስም based on that value retrieve ያደርገዋል then delete ስታደርጉ ምን እያደረጋችሁ ነው in other words ስፕላይስ እያደረጋችሁ ነው ማለት ነው so ያንን ዩዘር ስደልቱት ከአሬው እያወጣችሁ ነው ስለዚህ using different array methods more complex ፋንክሽኖችን መስራት እንደምትችሉ እንዳትዘነጉት እና እንዴት እንደምንሰራም እናያለን in our coming class now we've talked about removing using splice አሁን how to add using splice okay ስለዚህ how do we add using splice ለማየት እዚህ ጋር ለማየት ይችላል ዲሊት በተደረጉት ቦታ ላይ አድ ማድረግ እንችላለን or ደግሞ we can add በፈለግነው ኢንዴክስ ላይ ስለዚህ let's say አሁን አንዱን ስለደለትን አራት ነው so fruits ብለን dot splice at position 3 ምክንያቱም የመጨረሻው 3 ነው apple orange banana የለም avocado then potato so array index 0 based ስለሆነ apple 0 ላይ ነው potato 3 ላይ ነው ስለዚህ start at index 3 ከዛ delete ካውንተራችን ላይ ምንድነው የምናደርገው ምንም እንዳይደለክ ከፈለግን we say 0 delete nothing then add tomato አድ አደረግን then
የደለትነውን ባናና አዳረግን ነው if we console.log our fruits what do we expect at position 3 ላይ ሄድን then at position 3 ላይ ፖቴቶ ነበር so at position 3 ላይ ሁለት ቫልዩ ኢንሰርት አድርጋለሁ እነዚህን ሁለት ቫልዩ at that position ኢንሰርት ስለምናደርግ ፖቴቶ ምን ይደረጋል ወደ መጨረሻው ፑሽ ይደረጋል ማለት ነው so እዚህ ጋር ምንም የተደለተ የለም ግን we inserted elements በምንፈልገው ፖዚሽን so at position 3 ምንም አደልት ከዛ add this two elements እያልን ነው ማለት ነው okay so that's how we use splice to add elements እዚህ ጋር ቅድም እንዳልነው ባናና እንደልተን at that position የምንፈልገውን እንትን ጨመረን የሴ ፓፓያ ከዛ ሴቭ ብናደርገው አሁን አውትፑቱን እናየዋለን ሶ እዚህ ጋር ደግሞ ለጥያቄያችሁ የፍላት አውትፑት ምንድነው we have a nested array አሬዎቹ ኔስትድ ናቸው ኔስትድ አሬዎችን ዲስፕሌይ አደረግን ከዛ ፍላትን ተጠቅመን ደግሞ ዲስፕሌይ ስናደርግ ፍላት ምንድነው የሚያደርገው ኔስትድ አሬዎችን ይበትናቸዋል ማለት ነው so we had this array ከዛ 1 2 3 ከዛ ፖዚሽን 4 ላይ አሬ ነው የአሬው ዲቴል ደግሞ 4 እና 5 ይይዛል at position 4 ደግሞ ስትሪንግ ይይዛል አሬ ነው ይሄም ከዛ ፍላት የሚለውን ሜተድ ስንጠቀም አሬዎቹን ይበታተናቸውና ቫልዩዎቹን ከነዛ ጋር ኢኳሊ ዲስፕሌይ ያደርግልናል ማለት ነው ነው ያውን ደግሞ ስናይ ሞዲፋይ ያደረግነው ቅድም ባናናን ብቻ መደለል ነበር ከዛ at bananas position ፓፓዬ ጨመርን ከዛ ደግመን ደግሞ በፖቴቶ ፖዚሽን ባናና አቮካዶን ስንጨምር ሌንግዙ ይጨምራል ማለት ነው so splice we could use splice ይሄን ለማድረግ ነው ከስፕላይስ ጋር የሚመሳሰል ደግሞ ሌላ አሬ ሜተድ አለ በጣም ክሎዝ የሆነ so ይሄን አሬ ሜተድ አይተን የዛሬን ክላስ መጨረስ እንችላለን ማለት ነው now this array method ምንድነው የሚባለው it's called slice so ይሄኛው አሬ ሜተድ ስላይስ ይባላል so ወደዚህኛው አሬ ሜተድ ከመግባቴ በፊት እንዴት ነው ልለያቸው የሚችሉት ለሚለው እንትን ስላይስ ምንድነው ኦር ከስፕላይስ እንጀምር ስፕላይስ ምንድነው የሚያደርገው አሬያችንን ማኒፑሌት ያደርጋል አሬው ላይ ወይ ይጨምራል ወይ ኤሌመንቶች ሪሙቭ ያደርጋል እና ሪሙቭ ያደረጋቸውን ኤሌመንቶች አስ ሪዛልት ይሰጠናል ማለት ነው now when we come to slice ግን አሬያችንን ሞዲፋይ ያደርገው ምን ማለት ነው ከአሬያችን ላይ የሚደልተው ነገር የለም ኦር የሚጨምረው ነገር የለም ግን ያንን ፋንክሽናሊቲ ኢምፕሊመንት ያደርጋል እንዴት ነው ኢምፕሊመንት የሚያደርገው ብላችሁ ከጠየቃችሁ አሬያችን ላይ ያሉትን ኤሌመንቶች ኮፒ ያደርግና አዲስ አሬ ነው የሚሰጠን with a modified version ማለት ነው ስለዚህ in code ባሳያችሁ it's more clear so ስላይስም ሁለት ኢንዴክስ ፖዚሽን እና ኤንድ ኢንዴክስ ይቀበላል ማለት ነው ከየት መጀመርና የቱ ጋር ማለቅ እንዳለበት so let's say we have አዲስ ፍሩት እንፍጠር let's say veggies እና ካሮት አለን then onions then cabbage then sweet potato ጨምር so what does slice do slice ምንድነው የሚያደርገው we say const veggies copy የሚል
ሌላ ቫሪያብል እናስቀምጠው። ምክንያቱም ምንድነው ያለው ስላይስ ኢት ወንት ሪዛልት የሚሰጠን ሪዛልት የስላይስ ኢትስ አን አሬ እና ይሄ አሬ ደግሞ ፋንክሽናሊቲውን ኢምፕሊመንት ካረገ በኋላ የሚሰጠን ሪዛልት ነው ይሄ አሬ። ስፕላይስ ግን ይሄኛውን አሬ ነው ሞዲፋይ የሚያደርገው። ሞዲፋይ ያደርጋል ማለት ይሄን አሬ ኤሌመንቶችን ወይ ይቀንሳል ወይ ይጨምርበታል። ግን ኢት ወርክስ ኦን ዳት አሬ። ምን ማለት ነው? አሁን ለምሳሌ አንድ ቤት አላችሁ። ሶ ስፕላይስ ማለት ቀለሙን ይቀባል፣ ከዛ ቤታቸውን ሰማያዊ ይሆናል ማለት ነው። አሁን ግን ስላይስ ጋር ስንመጣ ግን ቤታችሁን ያያል። ቤታችሁን ኮፒ ያደርግና ኮፒ ሲያደርግ ግን ኮፒ አድርጎ ቀለም ይቀባዋል ኮፒ የተደረገውን። ስለዚህ ምን ያደርጋል? ኢት ዳዝ ዘ ሴም ፋንክሽናሊቲ ግን ኢት ዳዝንት ዱ ኢት ኦን ዘ ኦሪጂናል አሬ ማለት ነው። ስለዚህ ቤታችሁ ላይ ሳይሆን ቤታችሁ የሚመስል አሬ ላይ ነው የሚያደርገው። ስለዚህ አሁን ቬጂስ ኮፒ ኢዝ ኢኳል ቱ ቬጂስ ብለን ዶት ስላይስ ብለን ሌትስ ሴይ ከአሬ 1 እስከ 3 ከዛ ሌትስ ሴይ ኮንሶል ዶት ሎግ ቬጂስ ኮፒ ነው። ስለዚህ አሁን what it did was ኦኒየን እና ካቤጅን ሰጠን። ኦኒየንስ and cabbage so ስታርቲንግ ኢንዴክሱ አለ 1 ነው። then ስንት ሄዳለው? go up to ኢንዴክስ። ይሄኛው ኢንዴክስ ነው፣ ያኛው ካውንተር ነው እንዳይምታታባችሁ። ይሄኛው ካውንተር ነው። ስታርት ኢንዴክስ አለ ከቱ አለን። ከዛ አንድ ሂድ ማለት አንድ ኤሌመንት አስወጣ ነው። ስፕላይስ ደግሞ ምንድነው? ኤንዲንግ ኢንዴክሱን ነው እየሰጠን ያለ ነው። ስለዚህ ኦኒየን አለን ከዛ 0 1 2 3 3 ላይ ያለው ምንድነው? ስዊት ፖቴቶ። ስለዚህ go from 1 up to the end እስከ መጨረሻው ሂድ፣ ግን የመጨረሻውን እንትን አታስገባው። ስለዚህ ነን ኢንክሉሲቭ ነው፣ የመጨረሻውን ኤሌመንት አያስገባም። ኦር የመጨረሻው ኢንዴክስ ላይ ሴት ያደረግነውን አያስገባም። አሁን ለምሳሌ አሁን የወጣው ኦኒየንስ እና ካቤጅ ነው። ሁለት ካለን ግን ስታርት ፍሮም ኢንዴክስ 1 ኤንድ አት ኢንዴክስ 2 አልን፣ ግን ዱ ኖት ኢንክሉድ ዘ ላስት ኢንዴክስ። ስለዚህ አሁን ምን ይሆናል? ኦኒየን ብቻ። this is the veggies and then so let's say ቀጥታ እዚህ ጋር ኮንሶል ሎግ ብናደርገው ኦኒየን ነው ማለት ነው። ለምንድን ነው ይሄን ያልኳችሁ? ይሄንን እናጥፎና ኮንፊውዝ እንዳያደርጋችሁ። ቬጂስ ስላይስ ብለን 1 እና 2 ከአንድ ጀምራችሁ እስከ ሁለተኛው ኢንዴክስ ሂዱ አለን። ከዛ ስለዚህ ምን ሆነ? ከአንድ እስከ ሁለተኛው ኢንዴክስ ይሄዳል፣ ግን ሁለተኛው ኢንዴክስ ስለማይገባ አያስገባውም ሪዛልቱ ላይ ነው። እንደዛ ካረግን በኋላ አሪያችንን ስላይስ አድርገናል። ግን አሁን አሪያችን ሞዲፋይ ተደረገ አልተደረገ የሚለው ቼክ እናድርግ። ሶ አሬ ቬጂስን ኮንሶል ሎግ እናድርገው። ናው ካያችሁት ቬጂስ 4 ነበረ። ቬጂቴብልስ አዲስ አሬ ነው፣ ከነዚህ ጋር እንደምታታባችሁ ካሮት፣ ኦኒየን እና ካቤጅ እና ስዊት ፖቴቶ። ስላይስ ግን አድርገናል። ስላይስ ስናደርገው ግን ይሄኛውን አሬ አይደለም አፌክት የሚያደርገው። ኢምፕሊሜንት ያደረግነውን ሪዛልት ኮፒ ያደርግና ከዚህ ጋር ለብቻው አሬ ክሬት ያደርግለታል። አሁን ስፕላይስ ጋር ስንመጣ ግን ሌትስ ሴይ ቬጂስ ዶት ስፕላይስ አለን። ከዛ አት ኢንዴክስ 1 ዲሊት አንድ አይተም፣ ከዛ ይበቃል። ምንም አድ አናርግ ነው። if we did this ግን ኮንሶል ሎግ ቬጂስ ብንል ምንድነው? ይሄ ስፕላይስ
ወርክስ ኦን ደ ኦሪጂናል አሬ። ስለዚህ ኦሪጂናል አሬያችንን ነው ማኒፕሌት የሚያደርገው። ይሄ ማለት የኦሪጂናል አሬ ቫልዩዎችን ተቀይሯል ማለት ነው። ሶ 4 የነበረው 3 ሆናል። ስፕላይስ ግን የሚያሰራው ምንድነው? ሙሉን ኮፒ ያደርገዋል። ከዛ ኮፒ ያደረገው ላይ ነው የሚሰራው ማለት ነው። that's their difference. so this is their difference between slice እና splice, or in general terms ሌሎችም ሜተዶች እንደዚህ የሚያደርጉ ስላሉ ነው። ሞዲፋይ የሚያደርጉ አለ and which don't modify the original array። ስለዚህ አሬ ሜቶዶች በሁለት ይከፈላሉ። ሞዲፋይ የሚያደርጉ አሉ፣ ሞዲፋይ የማያደርጉ አሉ። ቀጣይ ክላስ ላይ ተጨማሪ እናያለን። ከዛ ክላሲፋይ እናደርጋቸዋለን። የትኛው ሞዲፋይ ያደርጋል፣ የትኛው ሞዲፋይ ያደርጋል። then on next class we will see different array methods። ከሉፕ ጋር አብረው የተሰሩ አሬ ሜቶዶች አሉ። ቀድማችሁ ማየት ትችላላችሁ። we have maps, filters, reduce። so in our next class more focus የምናደርገው ከሉፕ ጋር አብረው ቢልትን ፋንክሽን ያላቸው አሬ ሜቶዶች ናቸው። ሶ የዛሬው ሴሽን እዚህ ጋር ያቆማል ማለት ነው።